ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ በጣም በሚያሳዝን ሁኔታ መጥተናል። ሁለት አይነት ነገር ነው ይዘንላችሁ። ሕፃን አብን ባለፈው ጠፋ ተብሎ ከሰሚት ፍየል ቤት አካባቢ አፋልጉኝ ተብሎ የነበረው ሕፃን እንግዲህ በጎረቤት ህይወቱ አልፎ አስክሬኑ ተገኝቷል። በጣም በሚያሳዝን ሁኔታ ማለት ነው። እንዲሁም ስለ ማስተር አብነት ደግሞ ምን አዲስ ነገር አለ የሚለው እንግዲህ በጣም እግዚአብሔር ይመስገንም እንላለን። አንዳንዴ የሚያሳዝናልም። ስለ ማስተር አብነትም አዲስ ነገር አለ ማለት ነው። መጀመሪያ ስለ ሕፃኑ እንስማ እስኪ። ሕፃን አብን ምን ሆነ የሚለውን ነገር ማን ገደለው የሚለውን አጠር አድርጌ ላሰማላችሁ። እንግዲህ ሳምንቱን አፋልጉኝ ሲባል ነበረ። በጉርሻ በተለያዩ ፔጆች ቤተሰብ አፋልጉኝ ሲሉ ነበረ። ዩኒፎርሙን ለብሶ አርብ ዕለት እቤት ነበረ። አርብ ዕለት የጠፋ ነው እንግዲህ በአራተኛው ቀኑ ህይወቱ አልፎ አስክሬን የመጣ ለቤተሰብ ግን እስከ መቼ ነው የህፃናት ህይወት እንደዚህ መሪር ሐዘን ነው። እንዲያ ለሳምንት ከዛሬ ነገ ይመጣል ብለው ደጁን እያዩ የጠበቁትን ልጅ አስክሬን ተቀብለው ዛሬ ሰኞ ታህሳስ 13 ቀን 2018 ዓ.ም በሰሚት ቅዱስ ጊዮርጊስ ቤተክርስቲያን ልጃቸውን ለአንዴና ለመጨረሻ ጊዜ ቀብረውታል። ሕፃን አብን የዚህችን ዓለም ጣዕምና ምሬቷን በውል ያላወቀ ተጫውቶ ያልጠገበ ቦርቆ ያልወጣለት ልጅ ነበረ። ከሕፃን አብን ህልፈት ጋር ተያይዞ ብዙዎች እንዴት ያለ ዘመን ላይ ደረሰን በሚል የተሰማቸውን የልብ ስብራት በየማህበራዊ ሚዲያዎቻቸው ላይ እየገለጹ ይገኛሉ። ከነዚህ መካከል አንጋፋው የተውኔት ደራሲ ውድነህ ክፍሌ ሀሳቡን እንዲህ ሲል አስፍሯል። የመጨረሻው የጭካኔ ጥግ ነው። ትንሿ አብን ካሱ በሞት ተለየን። ታህሳስ 5 ቀን እሁድ ዕለት በሰሚት አካባቢ ጠፍቷል ተብሎ በብዙዎች ዘንድ ፍለጋ ሲደረግለት የነበረው የ7 ዓመቱ ሕፃን አብን ካሱ በሚያሳዝን ሁኔታ ህይወቱ ማለፏ ተረጋግጧል። ዛሬ ሰኞ ታህሳስ 13 ቀን በሰሚት ቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓቱ ተፈጽሟል። ተጎጂው ሕፃን አብን ካሱ በሰሚት ሳፋሪ አካዳሚ የሚማር የነገ ተስፈኛ ታዳጊ ሕፃን ልጅ ነበረ። የጠፋው እሁድ ታህሳስ 5 ቀን 2018 ዓ.ም ነበር። ታዲያ በጠፋ በ7 ቀኑ ዛሬ ታህሳስ 13 ቀን 2018 ዓ.ም በቅዱስ ጊዮርጊስ ቤተክርስቲያን ስርዓተ ቀብሩ ተፈጽሟል። ይህ አሰቃቂ ድርጊት በህብረተሰባችን ውስጥ ያለውን የሞራል ዝቅጠትና የጭካኔ ጥግ የሚያሳይ ነው። አብሮ በኖረ ክፉና ደጉን ባየ ጎረቤት እንዲህ ያለ የሰይጣን ሀሳብ መጸነሱ እጅግ ዘግናኝ ነው። ፖሊስ በአሁኑ ሰዓት ተጠርጣሪውን በቁጥጥር ስር ማዋሉ ታውቋል። ፍትህ በአስቸኳይ እንደሚሰጥም እንጠብቃለን። መልእክት ለወላጆች ይላል ደራሲ ውድነህ ክፍሌ። መልእክት ለወላጆችና ለህብረተሰቡ ነገሩን ሳይቃጠል በቅጠል እንዲሉ እያንዳንዳችን አካባቢያችንን በንቃት ልንቃኝና ልንጠብቅ ይገባል። ዛሬ በአብን ቤት ያንኳኳው መርዶ ነገ ወደኛ እንዳይመጣ እርስ በእርስ መነባነብ የግድ የሚልበት ወቅት ላይ ነን። ለወላጆቹ ለቤተሰቦቹና ለወዳጅ ዘመዶቹ በሙሉ ፈጣሪ መጽናናትን ይሰጣቸው ዘንድ ተመኘን። የህፃኑን ነፍስም በሰላም እያሳረፈልን ሲል ደራሲ ውድነህ ክፍሌ ሀሳቡን ሰጥቷል። እንዲህ ያለው ዜና እጅጉን ልብ ይሰብራል። ዛሬም ወላጆች ከዚህ ጉዳይ ጋር ተያይዞ ከፍተኛ ጥንቃቄ ሊያደርጉ ይገባል። ልጆቻቸውን ሊጠብቁ ግድ ነው። እለት ዕለት የምንሰማቸው የልጅ የጠፋ አፋልጉኝ ማስታወቂያዎች ቁጥራቸው እየተበራከተ መጥቷል። ልጆቹ የት ነው የሚሄዱት? የሚወስዳቸው የሚጠልፋቸውስ ማን ነው? ከሚወሰዱት ከሚጠለፉት ውስጥስ ስንቶቹ በህይወት ይመለሳሉ የሚለው ትልቁ ጥያቄ ነው፣ ዛሬም ድረስ ያልተመለሰ። እንግዲህ በጣም በሚያሳዝን ሁኔታ እንደሰማችሁት ሕፃን አብን ማለት ነው በጎረቤት ሰው ነው እንግዲህ ታግቶ ተወስዶ ህይወቱ አልፎ እየተገኘው በቁጥጥር ስር ውሏል። ሰውየውም በጣም ያሳዝናል። አያችሁ የ7 ዓመት ሕፃን ልጅ እስኪ ምን አደረገ ነው? እኔ እንጃ። አዲስ አበባ ውስጥማ እንደተባለው ማለት ነው የሆነ ነገር የህፃናት ደም የሚፈለግበት ጉዳይ አለ። እንደተባለው ከዚህ በፊትም ተብሎ ነበረ። አለች አንድ ሴት ጠንቋይ፣ ኦሮሞ ጠንቋይ አለች ሴት አሉ፣ እሷ ናት ተብሎ ከዚህ በፊትም ተነግሯል። ያኛው ሕፃን ልጅም እንደዚህ ሲጠፋ ማለት ነው። እና ቦሌ አራብሳ አካባቢ አለች በፌዴራል የሚጠበቅ ጠንቋይ ሴት አለች። የህፃናትን ደም የምትፈልግ ደም ብቻ ነው እየተቀዳ የሚፈልጉት ነው ያሉት። እና ከዚህ በፊትም ይሄ ነገር ተብሏል ተወርቷል፣ ግን ምንም የተደረገ ነገር የለም። አሁንም እንደቀጠለ ነው። ህፃናት እንደምታዩት ከእለት ዕለት እየተያዙ ነው፣ እየተወሰዱ ነው። በጎረቤት ገንዘብ ይሰጣቸዋል። የህፃን ልጅ እንግዲህ አስቡት፣ በጣም ያሳዝናል። የአንድ ምስኪን የደሃ ልጅ የ7 ዓመት ህፃን ልጅ ወስዶ በገንዘብ መለወጥ በጣም ነው የሚያሳዝነው። ያውም በጎረቤት ባሳደገ እና ወላጆች ጥንቃቄ እንድታደርጉ
ይሄን ሰምታችሁ ይሄን አይታችሁ ዝም እንዳትሉ። ልጅ ከጠፋ ዛሬም ደግሞ አንድ ልጅ ጠፍቷል። አፋልጉኝ ጉርሻ ፔጅ እንትን ብሎታል ለጥፎታል። እንደው እግዚአብሔር በሰላም ያስገኘው ይሆን የሱንም። እውነት በጣም አሁን ላይ እኮ ፈራን። በቃ ጎረቤት ነው፣ የቅርብ ሰው ነው ሲጀመር። ሕፃን ሲጠፋ ከጎረቤት ጀምሮ ከቅርብ ሰው ጀምሮ ስትባሉ አሰሙም ሰዎች ማለት ነው። እውነት በጣም ነው የሚያሳዝን። ነፍሱን በአጸደ ገነት ለቤተሰብ መጽናናትን ያድልልን። ይሄ አንድ ፍሬ ሕፃን ልጅ ያሳዝናል። ብቻ እግዚአብሔር ሆይ ምን እንደሚመጣብን አናውቅም ኢትዮጵያ ውስጥ። ስለ ማስተር አብነት ደግሞ ስለ ሁለተኛው መረጃ ማስተር አብነት እንግዲህ የኢትዮጵያ ሕዝብ በደንብ ጸልዩለት በማለት ድምፅ አሰምተዋሉ ማለት ነው። ከባድ ጸሎት ያስፈልገዋል። አሁንም ጸልዩለት፣ ጸሎቱ ይቀጥል ብለዋሉ። ያው የአጥንት ስፔሻል የሆኑት ዶክተር ብሩክ ለማ መተው እንግዲህ ቼክ አድርገውት ያለውን ነገር ጸሎቱ ይቀጥል አሁንም ብለዋሉ። በጣም ከባድ ህመም ላይ ነው ያለ። የአጥንት ከዚህ በፊትም እንደተናገረ እሱ ጎፋ ላይ ሄዶም እንደገና ካንሰርም ምግቡ ላይ እንደነበረ እና ያ ነገር ነው አሁንም ድጋሚ አገርሽቶ የመጣ ነው እየተባለ ያለው። እግዚአብሔር አምላክ ማስተር ወንድማችንን ወደ ጤናው ይመልሰው። የእውነት ልቤን የተሰበረ የእሱን ቪዲዮ ባየው እሱን ባየው ቁጥር እኔ አንብቼ ልሞት ነው። በጣም አሳዘነኝ። እንግዲህ የ32 ዓመቱ ወጣት አንድ መንግስት የማይሰራውን ስራ ነው የሰራ። ብዙ ስራ ሰርቷል። ይሄ ጀግና ወንድማችን ማለት ነው። ብዙዎችን እንባ አብሷል። ምን ትዝ እንዳለኝ ታውቃላችሁ? ዛሬ ትላንትናና ዛሬ ላይ ስለ ህጻጽ ትግራይ ላይ ስለ እራብ ማለት ነው። እና ያ ቪዲዮ ቀዳሚ የሚሆነው ባይታመም ማስተር አብነት እንደሆነ 100% ቀድሞ ሩጦ የሚሄድ እና እዛ ቦታ ላይ የሚገኘው ማስተር አብነት ነበረ። ግን እሱ ዛሬ ላይ ታሞ ሆስፒታል ላይ ነው ያለ። የነዚህን ራብ የሚያስታግስ እሱ ነበረ ቀዳሚ የሚሆን። ከዚህ በፊትም እንኳን በጦርነቱ ሰዓትም እንደዛ ሄዶ ራባቸውን ያስታገሰ ወንድማችን እሱ ነበር ቀድሞ እዛ የደረሰ ትግራይ ላይ። እና በጣም አዘንኩኝ። በጣም ልቤ ተነካ። የእውነት እንደዚህ አይነት እርዳታ አስቸኳይ ነገር እንትን ሲል ማስተር አብነት ነው ፊቴ ላይ የሚመጣ። ምክንያቱም እሱ ቀዳሚ ነው፣ ሳያወላውል በሰከንድ ነው በአንዴ የሚሄድና ቶሎ የሚደርስ ማለት ነው ለችግር። ቀዳሚ መንግስት ሳይደርስ የሚደርስ ወንድማችን ነው። በጎፋም በተለያዩ ቦታም አይተናል፣ አይታችኋል። እና ወንድማችን ወደ ጤናው ፈጣሪ ይመልስለት። ማስተር አብነት ወንድሜ እግዚአብሔር አምላክ ይማርህ፣ የከበደውን ያቅልልህ። ፈጣሪ የማይሳነው አምላክ ነውና አሁንም እንግዲህ ከሆስፒታል የተጠራው ጥሪ እባካችሁ ጸሎት አድርጉለት፣ ጸሎቱ በደንብ ጠንክሮ ይቀጥል ብለዋሉ። ጸሎት የማያድነው ነገር የለም። በጸሎት ለውጥ ሊኖረው ይችላል። የአጥንት ስለሆነ ነው ህመሙ። ብቻ እግዚአብሔር አምላክ ወደ ጤናው እንዲመለስ ሁላችንም እንጸልይ። በየሃይማኖታችን ለማስተር አብነት ማለት ነው ጸሎት ስለሚያስፈልገው እንጸልይ። እያንዳንዳችን ጸሎት ኃይል አለው። ጸሎት የሞተን ያነሳል። ጸሎት የታመመን ያነሳል። ጸሎት የጎበጠን ያቀናል። በጸሎት የምታምኑ በፈጣሪ የምታምኑ ፈጣሪ ታሪክን የሚለውጥ አምላክ ስለሆነ ሁላችሁም እንጸልይለት። በየሃይማኖታችን እግዚአብሔር እንዲምረው ፈጣሪ እንዲምረው። እውነት በጣም አዝኛለሁ። ሐኪም ስበብ እንጂ አያድንም። የሚያድነው አንድ ፈጣሪ እግዚአብሔር ነው። ለሐኪሞችን ጥበብን የሰጠ ማስተዋልን የሰጠ መድኃኒት እንዲሆንላቸው ያደረገ እግዚአብሔር አምላክ ነው። የፈለገ ብትታከሙ የፈለገ ውጭ ብትሄዱ የት ብትሄዱ እግዚአብሔር አምላክ ካልተጨመረበት መዳን የለም። መዳን በፈጣሪ ብቻ ነው። ስለዚህ ጸሎት ማድረግ ሁላችንም የኛ ጸሎት የእናቶች የአባቶች እንባ ጸሎት የህፃናት ሳይቀሩ ሁሉም ልቡ ተሰብሯል በማስተር አብነት እና ጸሎት ደግሞ ኃይል ስላላት እሱ ሊድን ይችላል። ስለዚህ ዶክተርም ያሉት እባካችሁ ጸሎቱን በአስቸኳይ ይቀጥል እንዳታቆሙ ጸልዩለት በማለት አስተላልፈዋል። እንግዲህ እሳቸው ያዩትን ነገር ወይ ለውጥ አግኝተው ነው ብዙዎች እያሉ ያሉት በጸሎት ለውጥ አግኝተው ነው የሚል ዜናም አለ። እግዚአብሔር ያድን ይቻላል። ጥሩ ሁኔታ ላይም ሊኖር ይችላል። ብቻ እግዚአብሔር አምላክ ይማረው ወንድሜ፣ የኔ አባት እግዚአብሔር ይማረህ። ቢቀየርን ቀይረህ ነበር። የእውነት ስንት ቆሻሾች ስንት እርጉሞች እያሉ ስንት ክፉዎች እያሉ አንተን መልካም ሰው እንዳይን ብሌን የምናየው ከኢትዮጵያ ሕዝብ አንተን ማጣት እኛ
አላቅም። ብዙ ነገር እንዳጣን ነው፣ ኢትዮጵያን ሙሉ እንዳጣናት ነው የምንቆጥረው ማለት ነው። ምክንያቱም በምንም የማይተካ ማስተራብነትን የሚተካ አንድ ጀግና ሩሩ ሰው የለም እስካሁን። ብዙዎቹን አይተናል፣ አሽቃባጭ ናቸው። የሚያደርጉት ነገር ለቪዲዮ ነው፣ ለእይታ ነው የሚሰጡት የሚያደርጉት። እሱ ግን ካለ ቪዲዮ ካለ እይታ ከልቡ ነው የሚያደርገው። ታሪክን ከልቡ ነው የሚለውጥ። የወደቁትን ነው የሚያነሳ፣ ቁስላቸውን ነው የሚያጥበው። ለማየት የሚዘገንኑትን ሰዎችን ውቅፍ አድርጎ አቅፎ ስሞ አጥቦ ታሪካቸውን ልውጥ አድርጎ አብልቶ በአንድ ጊዜ ከእንባ ወደ ሳቅ ለውጦ ፊታቸው ያ እንደዛ አመድ የሆነውን የሞተ ሬሳ የሆኑትን ሰዎች ለውጦ ወደ ሰውነት ቀይሮ በተአምር በሚመስል መልኩ ነው የሚያነሳ። እያየ አይደለም፣ መንገድ ላይ እየሄደ ያገኘውን መኪናውን እያቆመ እየለቀመ። እውነት እንዲህ አይነት ሰው አለ? የማስተርን ቪዲዮ እየገባችሁት እስኪ ከዛ ልባችሁ ይሰበራል። ከዛ የእውነት ትጸልዩለታላችሁ፣ የእውነት ታለቅስለታላችሁ ወደ ፈጣሪ ማለት ነው ከሚሰራው ስራ ስታዩና። እግዚአብሔር ጨርሶ ይማርህ ወንድሜ፣ ሌላ ምንም አልልም። ፈጣሪ ይማርህ። ለህፃኑን ቤተሰቦች መጽናናትን ያድልልን። ህፃናት ወላጆች እንግዲህ እናት ልጃችሁን ቤተሰቦቻችሁን በየቦታው እየጣላችሁ የምትሄዱ ልትማሩበት ይገባል። ከእንደዚህ አይነት ነገር በጣም ያሳዝናል።